አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይብሮ ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ እንዴት ናችሁ? በአለም ዳርቻ ያላችሁ ሰላምታዬ ድረስ እያልኩኝ የሐረግን ድራማ ይዤላችሁ መጥቻለሁኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ተከታተሉኝ። ነባሮች እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮመንት መስጫው አስፈሩልኝ። በደንብ ያለው አነባለሁኝ እና ወደ ቪዲዮ ወደ ድራማው እናመራለን። አብራችሁ ይቆዩ። ድራማው ሲጀምር የሐረግ ድራማ ሲጀምር አቤል እንግዲህ ቢንያምን እንዳገተው ነውና በቃ ስቄት አድርጎታል። በጣም መናገር ሁሉ እንዳስተሚያቅተው ነበረ። ደም በደም ሆኗል ምናምን በጣም በሚያሳዝን መልኩ እያስጨናነቀው ነው። እንግዲህ ቢንያም ማን ነው አቤል ተብዬው እንግዲህ እስቲ ወንድ ነህ እባክህ ሳላደንቅህ አላልኩም። ያፌትን አሳሰርከው አይደል? ይሄ ነው እንግዲህ ሲናቅ ያልናቁት እንደዚህ ነው የሚባለው። ለማንኛውም ሞባይልህን ኮዲህን ፍታ ነው የምልህ። አለበለዚያ በዚህ ባያስኩ ብረት ነው የምቀጠቅጥህ። ዴና አድርጌ ኮዱን ፍታ። ሞታል ወይም ደግሞ ተገሏል ብለን ፖስት ስላደረግን ቤተሰቦችህ አሁን ደህንነታቸውን እንዲያውቁ ከፈለክ ኮዱን ፍታ ብሎ ሞባይሉን ላይ ያለውን ኮድ እንዲፈታ እያስጨነቀው ነበረ። ያው ቢንያምም አማራጭ ስለሌለው ኮዱ ላይ ያለው ሞባይሉ ኮድ ላይ ያለውን ፈቶለታል። አስተካክሏ ገጩን ወዲህ እያደረገ ፎቶ አንስቶ ለጽዮን ልኮላታል። ጽዮንም ደግሞ በምታየው ነገር ሞባይል እየነካካች ስለነበረ ድንገት ፎቶውን ስታየው የምትጨብጠው ነበር ያጣት። ቤዛና ናታ ግራ እስከሚገባቸው ግራና ቀኝ አንዴ እሱን አንዴ እሷን እየተያዩ ጽዮን በምታረገው ነገር ግራ ገብቷቸዋል። ጽዮን ፎቶውን እያየች አንዴ ትስቃለች፣ አንዴ ታለቅሳለች። ለሚያስተው እቺ ልጅ አብዳለ በቃ ለይቶላታል ብሎ ነው እንጂ የሚደመድመው ፎቶውን እያየ ደስ ብሏታል የሚል ሰው አይኖርም። ትዘላለች፣ ምን ትላለች? ወንድሜ ድሬው አልገደሉትም እኮ ቢንያም እኮ በህይወት አለ ብላ በቃ እያለቀሰ ቤዛን እቅፍ አደረገቻት። ማን ነው ናታን ፎቶውን ሲያዩ በሳቅ እንትን አለ፣ ደስ ብሎታል። በደስታ የሚገልጽ ሳቅ እየሳቀ ነበረ። ግን ደግሞ ማን ነው እንደዚህ ያደረገው? በጣም ተጎድቷል እኮ። ማንም ይሁን ማን ይላክልሽ በሱ ሞባይል ማን ነው እንደዚህ ሊያደርግ የሚችለው ብሎ ኮስተር ብሎ ጽዮን እናገራት። ወንድሜ እኔ አሁን ይሄን ነገር አያሳስበኝም፣ ዋናው በህይወት መኖሩ ነው። ማን ፎቶ ይላክልኝ ወይም ማን ይደብድብ አያገባኝም። ይልቅ አሁን አንተ ብቻ ነው ወንድሜ ቶሎ ድረስለት፣ አንተ ብቻ ነው የምታድነው፣ ቢንያምን የምታስፈታው አንተ ብቻ ነህ ብላ ስታለቅስበት እኔ እኮ አስለቅቅ እንደዚህ ስትሆን ዝም እምልሽ ይመስልሻል? እኔ አመጣዋለሁኝ፣ እኔ ይዤልሽ እመጣለሁ እያለ እህቱን እቅፍ ውስጥ አስገብቶ እያባበላት ነው። ወይዘሮ ትዝታም የልጇን ጎንዮሽ ተጠቅማ ስለ ወንዱ ልጅ እንዴት ታጣራ ነግራታለች። እናትየዋ ወይዘሮ ትዝታ ምን አይነት አረመኔና በጣም መጥፎ ስራ ከያፌት የበለጠች አይነት መጥፎ ሴት እንደሆነች ሴት ልጇ በደንብ ጠንቅቃ አላወቀችም። ልጁ ግን ስላወቀባት ተሷ እየራቀ ነው እና ምንም እንደማታስቀይማት በሷ በኩል ከወንድሟ ማንን እንደሚያወራና ማንን እንደሚያገኝ እንዲታጣራለን ነግራላታለች። የመኝታ ክላሱን ቁልፍ ይዛ ክላሱን ለመክፈት እየተዘጋጀች እያለ እናቷ መጣች። ስትመጣባት ድንግጥ ብላ ምን እያረግሽ ነው? ምን እየሆንሽ ነው? እንዴ እናቴ በር ስከፍቺ አልተሰማኝም፣ መጣሽ እንዴ ተባባሉ። ናው መጣሁ። ምን እየሆንሽ ነው? ምን እያረግሽ ነው? እኔማ ስትነግሪኝ ያሳዝነሽኝ ወንድሜ ያለውን ነገር ውስጡን እስቲ ልፈትሸው ክላሱን ብዬ እኮ ነውና ምናልባት አንቺ የምትይኝን መረጃ ባገኝ ብዬ እኮ ነው አለቻት። አይ አለች መለስ ብላ ወይዘሮ ትዝታ። እንደሱ አይሆንም፣ ምናልባት ውስጥ ካሜራ ሊኖር ይችላል። እያወቅሽ ወንድምሽን ምናልባት ደግሞ ያስቀመጠውን እቃ በስነ ስርዓት መልሰሽ ፈልጋለሁ የሆነ እቃ ብለሽ እንትን ብትዩ እሱ ያስቀመጠውን እቃ ጠንቅቆ ስለሚያውቅ ይሄ ነገር አይሆንም። ይልቅ በሌላ ዘዴ እናጣራለን እና ተመለሺ። ለማንኛውም ማረፍ ልበል፣ እኔም ደክሞኛል እና ደግሞ ማወራው ስልክ ስላለ ወደ ላይ ወጣ በይልኝ ብላት እሺ ተባብለው ልጅቱም ወደ ላይ ወደ ፎቅ ወጣለች። ወይዘሮ ትዝታ ከያፌት የባሰች በጣም መጥፎ ስራ የምትሰራ ሴትዮ ናት። ማንም ግን ከቤተሰቦቿ ከወንዱ ልጇ በስተቀር ያወቃት የለም።
በተለይ ሴት ልጇ ንጹህና ደግ እናት እንዳለቻት ነው የምታስበው። ተደዋውላ ከመስሪያ ቤት ስለ መስሪያ ቤቱ ስለ ስራው፣ በተለይ ደግሞ በቀደም በያፌት ላይ ባደረጉ ኪሳራ ጠንቅቃ እያወራች ነው። እስካሁን የያፌት ላይ ያደረጉን ነገር በጭራሽ እንዳልታወቀም ከወዲያ ደውሎ ስልክ እየነገራት ነው። በሌላ በኩል ጽዮን ከዳግም ጋር ደውላ የተፈጠረውን ነገር ነግራለች። በቃ ቢኒያም እንዳልሞተ በስልኳ ፎቶ እንዲተላከላ ሁሉ ስትነግረው ዳግም ድንግጥ ብሎ አጎት ያለ ብሎ እየጮኸ እናቱን ቁርስ እያበላ ነበረ። ምሳልል ነበር ቁርስ እያበላ ነበር እና እናቱ ይኸው እስካሁን አልተናገረችም። በቢኒያም ሞት ደንግጣ ወለል ላይ እንደወደቀች ይኸው እስካሁን አትናገርም። ገኒ አይኗ ብቻ ቁልጭ እያለ የሚፈጠረውን ነገር ከመስማት ውጭ ሌላ ምንም አትናገርም። እማዬ አጎቴ እኮ ምንም አልሆነም፣ አየሽ አይደል፣ ሰማሽ አይደል፣ አጎቴ አልሞተም እያለ ከአንገቷ ስር ቁጭ ብሎ የተፈጠረውን ነገር እያወራት ነው። ጽዮንም እባክሽን እኔ አሁን እናቴን ጥያት መምጣት አልችልም፣ የተፈጠረውን ነገር ሁሉ ፊት ለፊት እናውራ ነው ቶሎ ብሏት እሺ ተባብለው ጽዮንም ወደ እሱ ለመሄድ ተዘጋጅታለች። በዚሁ መሀል ዳግም ተብዬው ከጽዮን ላይ ስልክ ደውሎ እንዲታወራውና እንዲታገኘው ፈልጎት አግኝቷታል። እሷም የንዴቷን ቢኒያምን ያገተውን ለምን እንዳገተው ቢላዋ ሳይቀር የፈለገችውን ብቻ ልመታው ይሁን ይዛበት ዳ ነበር። ቢላዋ ሳይቀር ልትመታውና ልትቀደው ስትል እሱ ምን ቃርጎ ስለያዛት ያሰበችው አልተሳካላትም። ከዚያ በኋላ ከዚህ በፊት ከዳግም ጋር ሆነው የቀረጹትን ኦዲዮ እንዲያጠፉለት አለበለዚያ ቢኒያምን እንደማይለቀው ጠንቅቆ ሲነግራት የምታረገው ስታጣ ተስማምታለች ከአቤል ጋር። በቃ በዚሁ መሀል ኤፍራታ ደወለችላት። ሰላም ከተባባሉ በኋላ ምነው ድምፅሽ ልክ አይደለም፣ ቤት ውስጥ አይደለሽም እንዴ አለቻት። አይ ውጭ ነኝ፣ ለሆነ ነገር ወጥቼ ነው ውጭ ነኝ አለች ጽዮንም። በቃ እንግዳስ እኔ እኮ በዛው ቤቱን ባየው ብዬ ነው፣ ውጭማ ከሆንሽ እንገናኛለን ብለው ከኤፍራታ ጋር ቀጠሮ ይዘዋል። ያፌትና ታሪኩ ስለ ስራቸው በደንብ ቁጭ ብለው እያወሩ ነው። እኔ አለቃ ሰዎች ገብተዋል? አዎ ገብተዋል። እና ሀዲያ መቼ ይሆን አለ ታሪኩ ተብዬው። በዚህ ሳምንት አርገው ነገሮችን አመቻችና እኔ ፍሪ ነኝ፣ በዚህ ሳምንት አርገው። እኔ የምልህ የዛ ጉትቻ ነገር እንዴት አረጋችሁት? አልተገኘም? እስካሁን የያዘው ሰው የለም? ፍንጭ የለም አለ ያፌት ተብዬው። አዎ አለቃ፣ ነገሮችን ስለምናጣራ ትንሽ ፍንጭ ነው ያገኘነው፣ ሙሉ ለሙሉ አላገኘንም ሲል ዛሬውኑ ማደር የለባችሁም፣ በፍጥነት ማግኘት አለብኝ መረጃውን እና ሁሉንም ነገር ጨርሳችሁ አሳውቁኝ፣ ደውለህ እዛም እንዲመጣ አድርገው አለ። እሺ ደግ ብሎ ታሪኩም ስልኩን ደውሎ ለጓደኛው የታዘዘውን ነገር አሳወቀ። ስለ ስራ ካወሩ በኋላ የወይዘሮ ትዝታ ልጅ አልጋው ላይ ቁጭ ብሎ ፊት ለፊት የሚያየውን የቤዛን የትዝታውን እያሰበ ምን ሆና ነው ሰሞኑን የጠፋችው? ወይ ደውላ ወይ አልደወለች ወይ አልተገናኘን እያለ እያሰበ ነበር። አላስችለው ብሎ ስልኩን አንስቶ ደወለላት። ሰላም ከተባባሉ በኋላ ከቤዛ ጋር ምን እንዳጠፋት ጠየቃት። እሷም ምን እባክህ በጣም ይቅርታ ጠፋሁብህ አይደል? ነገሮች ተደራርበውብኝ እኮ ነው ትንሽ ጊዜ እና በጣም ይቅርታ ምናምን ስትለው፣ አዎ ኧረ ችግር የለውም እረዳሻለሁ። እኔም ብታይ ቢሮ ውስጥ ውጭ ሁሉን እቤት ውስጥ ያሳለፍኩት ነገር ሁሉም የራሱ የሰው ልጅ የራሱ የሆነ ችግር አለው እና ስትል፣ አዎ ልክ ነህ። የሆነ ችግር ሲመጣ ጠንካራና ብርቱ ሰው እንድትሆን ያደርግሃል እና ያለውን ነገር ተጋፍጠን ማለፍ አለብን። እኔ ምልሽ አይመችሽም አሁን አላት። አይ አሁን እንኳን ከቤት ውስጥ መውጣት አልችልም፣ ይልቅ የሚመች ከሆነ ሰፈር ቶሎና ብለው እሺ ተባብለው ሰፈሯ ድረስ ሂዷል። ሰፈሩ ድረስ ቤቷ ድረስ ሲሄድ እንደ በቀደሙ ጭር ያለ ነው። ሉሊት ብቻ ከነብ ላይ ተኝታ ነው ያገኛት። የረዘመ ምላሷን ለማስረዘም እንግዳ እንኳን ሳታፍርና ሳታከብር ምንድን ነው ብላ ለማንመናጨቅ ሞከረች። እንደውም ማንህ እንዲና አትሄድም እንዴት ተዝልት ስትል የቤዛን ፊት ስታይ ሰተራለች። ምን እንደ በቀደሙ ሰው የለም እንዴ ምናምን ሲል እኔ ሰው አልመስልህም ማለች ኮስተር ብላ። እሷ ካነጋገሯ ለአመታት አብረው የምታውቀው ሰው ነው የምትመስለው። ዛሬ ያወቀችው ሰው አትመስልም። አይ ሉሊት ተብዬዋ እንደው መቼ የማትገባበት መንገድ የሌላት። ዝም በይ ስነ ስርዓትሽን ያዢ ብላ ቤዛ ዝም አረገቻት። ቤዛና ልጁ የሆዳቸውን እየተጫወቱ ለምን እንደተጠፋፉ እያወሩ ነው።
ናታ ልብሱን ለባብሶ ወደ ውጭ ሊወጣ ስል ሳሎን ሲያያት እንትና ሉሊትን አአ እንዴት ነው እባክህ? እኔ የምለው የጠፋው እንትና ቢኒያም አይደለም እንዴ? ጓደኛ አይደለም ነው? ምን እየተካሄደ ነው? አልገባኝም። ፍለጋ ምናምን አትወጣም እንዴ አለችው። ኮስተር ብሎ ወይዘሮ ሉሊት ስነ ስርዓትሽን ይዘሽ ብትቀመጭ ይሻልሻል። ዝም ያልኩት እንደዚህ ሆነሻል ብዬ ነው የሆነ ነገር ያላረኩሽ። አሁን ግን የሆነ ሲል ስልኩ እንዳጋጣሚ ጮኸበት። ለካ ወይዘሮ ትዝታ ናት የደወለችው። እሱም ስልኩን ሊያወራ ከወይዘሮ ሉሊት ነጠል ብሎ ወደ ውጭ እየሄደ እያለ ስልኩን እያወራ ስራ እንዳገኘችለትና ስራውን መጀመር እንደሚችል ስትነግረው ደስ አለው። ከወይዘሮ ትዝታ የሆነ ወንጀል የያዘባትና የሆነ ችግር እንዳለባት በደንብ አጥንቶ ለመተወን ከወይዘሮ ትዝታ ጋር ስራ የለኝም ብሎ ገብቶበታል። ልጅቷንም ሲጀመር ከመጀመሪያውኑ የተዋወቃትም ለዚህ እንደሆነ እርግጥ ነው። ስልኩ ማን ነው ስራ አገኘሁለት ስትለው በቃ የሚሆነው አጣ። ደስ ብሎት የለበሰውን ልብስ ሲያየው እሷ ላይ ድሃ ነኝ ምስኪን ነኝ ብሎ ስለተዋወቃት ልብሱን መቀየር ስላለበት ተመልሶ ወደ ቤት ሄደ። በዚህ ልብስማ አልቀርባትም እኔን እኮ የምታውቀኝ በድሃና በምስኪንነት ነው ብሎ ልብሱን ሊቀይር ወደ ቤት ሄዷል። በሌላ በኩል ጽዮንና ኤፍራታ እቤት ተገናኝተዋል። እቤት እንገናኛለች አለካ ኤፍራታ የዲኤን ምርመራውን ለማካሄድ የናታን ጸጉር እና የያፌትን ጸጉር ባንድ አድርጋ ዲኤን ምርመራ ለማድረግ ነበረ። እንዳጋጣሚ ሆዳቸውን ቢኒያም ተገኘ ብላ ጽዮን ለኤፍራታ ነገረቻት። ኤፍራታም አረ እኔ እኮ ውስጤ ነግሮኝ ነበር እንደሚገኝ ውስጤ ነግሮኝ ነበር። ሀዲያ የት ነው ማለት የት ነው የተገኘ ምን ላይ ነው እያለች ስታጣድፋት የሆነ ወሬ ልጀምርላት ስትል ስልኳ ተጣራ። ማን ነው ጮኸ። ስልኩን ላውራ ብላ ወደ ውጭ እንደወጣችላት ቆይ ግን የናታ እቃው የት ሄዶ ነው? እዚህ ክላስ አንድም እቃ የለውም እያለች የጽዮንን መውጣት አጋጣሚ ተጠቅማ ደረጁን ምኑን እየፈለገች እያለ የጸጉሩ ማበጠር ያገኘችው። ከጸጉሩ ዘለላ እንዲህ ሁለት በመነዲል ይዛ ወደ ሻንጣዋ ከተተች። ከዛም አልፎ አቤል ተብየው እንግዲህ ማን ነው ያፌት ተብየው እቤት ውስጥ እንደሌለች ያው ከኋላ ተከታተሉልኝ ግራ አብዝታለች ውጭ መውጣት አብዝታለች ብሎ ትዕዛዝ ስላስተላለፈ የሚከታተሉ ልጆች ቤት ውስጥ የለችም ብለው ነግረውታል። እየሮጠ መጥቶ ቤት ውስጥ ሲፈትሽ ምንም የለችም። ላይ ፎቅ መጥቶ ኤፍራታ ብሎ ቢጠራትም የለችም። ኮምፒውተሩን እየነካካ ስለ ሁሉም ነገር ለማወቅ እየሞከረ እያለ ታሪኩ ተብየው ሰራተኛው መጣ። ታሪኩ ምንድን ነው አለው። ቢኒያምን ያገተው ያክስትህ ልጅ ነው። ምን አለ ያፌት ተብየው ድንገት ብሎ። አዎ እሱ ነው ያገተው ብሎ ቁርጡን ነገረው። እንግዲህ ውድ ቤተሰቦችዬ ፊልሙ እዚህ ላይ ያበቃል። ቀጣይ ኤፍራታ የያፌትንና የናታን ጸጉር ውስጥ ዲኤን ምርመራ ካስደረገች በኋላ ምንድን ነው የሚፈጠረው? ቆይ እሷስ ምንድን ነው የምታረገው? በኮመንት አሳውቁኝ። እውነት ወንድማማቾች ከሆኑ ምን ልታረግ ነው? ወንድምህ ነው ልትለው ነው ናታን? ወይስ ያፌትን ወንድምህ ነው ናታ ልትል ነው? ምንድን ልታረግ ነው? ሲቀጥል ደግሞ ጽዮን ኦዲዮውን ከዚህ በፊት የያዘችበትን የአቤልን ኦዲዮ እውነት ሙሉን አጥፍታት ቢኒያምን የምታገኝ ይመስላችኋል? ወይስ አታገኘውም? ምናልባት ያፌት አሁን እሱ አክስትህ ልጅ አግቶታል ስለተባለ ያፌት ካገኘው በጭራሽ እንደማይለቀው ነው። ምክንያቱም የፍርድ ቤት እና ክስ ከዚህ በፊት ስለመሰረተበት በቀላሉ የሚለቀው አይሆንም፣ ቢኒያምን ማለት ነው። እና ውድ ቤተሰቦችዬ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ሀገራችንን ሰላም አላህ ያድርግልን፣ ወጥቶ ከመቅረት አላህ ይጠብቀን እና ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ቴንክ ዩ ሶ ማች ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እግር ባይኖር መሄጃ
መዳረሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ